ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ የአፍንጫ የውስጥ አካፋይ አጥንት መጣመም ለመጥፎ የአፍ ጠረን ይዳርጋል፣ እንደዚሁስ ደግሞ ሰዎች እንዲያንኮራፉ ያደርጋል ወይ የሚለውን እንነጋገራለን። ብዙ ሰዎች የተለያየ ምክንያት እንዲያንኮራፉ ሊያደርጋቸው ይችላል። በአፍ ውስጥ የሚከሰቱ በጉሮሮ ላይ የሚከሰቱ የጤና ችግሮች እንደ ቶንሲል እንደዚሁም ደግሞ ሌሎች የጤና ችግሮች ሰዎች እንዲያንኮራፉ ሊያደርግ ይችላል። በተጨማሪም ደግሞ አፍንጫ ውስጥ የሚበቅሉ የተለያዩ ስጋዎች ሰዎች እንዲያንኮራፉ ሊያደርጉ ይችላል። እንደዚሁም የታችኛው መንጋጋ አቀማመጥ ወደ ኋላ የሆነባቸው ሰዎች ወይም ደግሞ በተፈጥሮ ይሄ የታችኛው መንጋጋቸው በጣም ትንሽ የሆነ ሰዎች የማንኮራፋት እድል አላቸው። እንደዚሁም ምላሳቸው ትልቅ የሆነ ሰዎች ሊያንኮራፉ ይችላል። እንደዚሁም የክብደት መጠናቸው ከፍተኛ የሆነ እንዲሁም ደግሞ ሰውነታቸው ጥቅጥቅ ያለ ሰዎች፣ አንገታቸው አጭር የሆኑ ሰዎች የማንኮራፋት እድል አላቸው። በዚህ ዝግጅት የአፍንጫ የውስጥ አካፋይ ወይም ደግሞ ሴፕተም ብለን የምንጠራው ክፍል መጣመም፣ ይሄ መጣመም በተለያየ ምክንያት ሊሆን ይችላል። መጥፎ የአፍ ጠረን ወይም ደግሞ አፍንጫ ውስጥ የሚመጣ ሽታ ሊያመጣ ይችላል ወይ፣ እንደዚሁም ደግሞ የማንኮራፋት ችግር ሊያመጣ ይችላል ወይ የሚለውን እንነጋገራለን። አፍንጫ የውስጠኛው ክፍል አካፋይ አለው። ስለዚህ አፍንጫችን ቀዳዳዎች ሁለት ናቸው። የውስጠኛው ክፍል ወይም ደግሞ አካፋዩ አጥንትም አለው፣ እንደዚሁም ደግሞ ካርትሌጅ ብለን የምንጠራው ክፍል አለው። እነዚህ የአፍንጫ የውስጥ ክፍሎች በተለያየ ምክንያት ሊጣመሙ ይችላሉ። ምናልባትም በተፈጥሮ ሊሆን ይችላል። አብዛኛው ሰው በዓለማችን 80% የሚሆነው ሰው የአፍንጫው የውስጠኛው ክፍል የተጣመመ ነው። ነገር ግን ሲምፕቶማቲክ አይደለም ወይም ደግሞ አያንኮራፋም ወይም ደግሞ መጥፎ የአፍንጫ ውስጥ ሽታ የለውም። ነገር ግን እነዚህ የመጣመም ሁኔታዎች ከፍተኛ ሲሆኑ እንደዚሁም ደግሞ በተለይ አዲስ መጣመም ከአደጋ ጋር ተያይዞ የሚከሰቱ መጣመሞች ከፍተኛ የሆነ የውስጠኛውን የአጥንት አካፋይ ወይም ደግሞ ሴፕተሙን በጣም ስለሚያጣምመው ሰዎች ከዛ በኋላ ማንኮራፋት እንደዚሁም ደግሞ ከአፍንጫ የሚመጣ መጥፎ ሽታ ሊገጥማቸው ይችላል። እነዚህ ችግሮች በተለይ ከአፍንጫ ሴፕተም ጋር ወይም ደግሞ ከአፍንጫ አካፋይ ጋር የሚገናኙ ችግሮች መስተካከል የሚችሉ ናቸው። ነገር ግን ሰዎች ሲያንኮራፉ ሌሎች ምክንያቶችንም መፈለግ ያስፈልጋል። ቀደም እንዳልኳችሁ ሌሎች ምክንያቶች ሊኖሩ ይችላሉ። እነሱን ሩል አውት ማድረግ እንደዚሁም ደግሞ የሲቲ ስካን ምርመራ ማድረግ እጅግ በጣም አስፈላጊ ነው። በተለይ ደግሞ ከአደጋ ጋር ተከስተው ወይም ደግሞ ከአደጋ ጋር ተያይዞ የሚመጡ የማንኮራፋት እንደዚሁም ደግሞ መጥፎ የአፍንጫ ውስጥ ሽታዎች ካሉ እነሱም በሲቲ ስካን ማረጋገጥ ያስፈልጋል። ምክንያቱም ከአደጋ ጋር ተያይዞ የሚመጡ ነገሮች ይኖራሉ። ለምሳሌ የውስጠኛው የአፍንጫ ክፍል ወይም ደግሞ ሴፕተም ይጣመማል። እንደዚሁም ደግሞ የአፍንጫ ኢንፌሪየር ተርብኔት ብለን የምንጠራው የአፍንጫ ክፍል አለ፣ እሱ ያድጋል። ስለዚህ ያ የሚያድግ ከሆነ አፍንጫ ውስጥ አፍንጫ ቀዳዳው ይጠባል፣ በበቂ ሁኔታ የአየር ዝውውር አይኖርም፣ እንደዚሁም ደግሞ በበቂ ሁኔታ ፈሳሽ አይዘዋወርም። ስለዚህ ያ መጥፎ ሽታ ከአፍንጫ ውስጥ ሊመጣ ይችላል። እንደዚሁም እነዚህ ሰዎች ከጉዳቱ በኋላ ማንኮራፋት ሊጀምሩ ይችላሉ። ምን አይነት የሕክምና አማራጮች አሉ የሚለውን ደግሞ እንነጋገር። እንደዚህ አይነት ችግሮች በአብዛኛው መፈታት የሚችሉት በቀዶ ሕክምና ነው። በተለይ ደግሞ የአፍንጫ ሴፕተም ወይም ደግሞ የአፍንጫ አካፋይ መጣመም እንደዚሁም ደግሞ መጥፎ የአፍንጫ ሽታ ካለ ሲቲ ስካን ምርመራ ማድረግ ያስፈልጋል። እንደዚሁም ደግሞ ኢንዶስኮፕ ምርመራዎች ያስፈልጋሉ። እነሱን ካየን በኋላ የአፍንጫው የውስጥ ክፍል ወይም ደግሞ አካፋይ ክፍል ስትሬት እንዲሆን ወይም ደግሞ ቀጥ እንዲል ማድረግ ይቻላል። እሱን ቀጥ አድርገን አንደኛ ማንኮራፋቱ እንዲጠፋ ማድረግ ይቻላል። እንደዚሁም ደግሞ ኢንፌሪየር ተርብኔት በጣም የአፍንጫው የኢንፌሪየር ተርብኔት የምንለው ክፍል በጣም ካደገ እሱንንም መቀነስ ይኖርብናል።